የዛሬው ደግሞ የመጨረሻ ቀን በጣም አስገራሚ ነገር ነው። በጣም አስገራሚ ነገር ያው 3 ቀን ነው ፕሮግራሙ የተካሄደው፣ ግን የመጨረሻው ቀን በጣም ለየት የሚያደርግ ነገር አለ። በጣም ለየት የሚያደርግ ማለት ነው። ስታዲየሙ ላይ ሰው የሚቆምበት ቦታ የለም። በጣም የሚገርም ህዝብ ነው የተሰበሰበው። ብዙ በቃ በጣም ለመቁጠር ራሱ ይከብዳል። ብዙ ህዝብ ነው የተገኘው። በጣም የሚገርም ነው። እና እስከ መጨረሻ ተከታተሉ። ቪዲዮን ምስሉን ካያችሁ በኋላ እንግዲህ ኮሜንት አስቀምጣላችሁ። በጣም ደስ የሚል እናቶች፣ ደስ የሚል አባቶች፣ ወጣቶች፣ ብዙ ህዝብ ከተለያየ ሀገር ተሰብስበው እግዚአብሔርን ከፍ እያደረጉ ያመለኩበት ሁኔታ አለና እስከ መጨረሻ ተከታተሉ። በጣም ከባድ ዝናብ ነው። ከባድ ዝናብ፣ መንፈስ ቅዱስ ዝናብ የወረደበት በጣም ድንቅና አስገራሚ ፕሮግራም ነው። መጨረሻ ቀን ነው። ይሄ ደግሞ መጨረሻ ቀን በጣም ለየት ይላል። በጣም የሚገርም ነው። እስቲ ተከታተሉት። ያው እንግዲህ ዘማሪው ሲዘምር የህዝቡ ብዛት ደግሞ እዩት እስቲ። ህዝቡ በስመ አብ ጌታ ሆይ በጣም የሚገርም እኮ ነው የህዝቡ ብዛት ማለት ነው። በጣም ያስደንቃል የምር። እንግዲህ ይህን ቪዲዮ ካያችሁ ያው እዩት። ወጣቶች እንዴት ለመንፈስ ቅዱስ ቦታ እንደሚሰጡ፣ ለእግዚአብሔር ቃል ቦታ እንደሚሰጡ ይገርማል። አሁን በጣም ደስ የሚል ነው። እስከ መጨረሻ ተከታተሉት። እስከ መጨረሻ ተከታተሉት። በጣም የሚገርም ጊዜ ነው። እግዚአብሔር የተመሰገነ ይሁን። ሙሉ ስታዲየም ሰው እንግዲህ ሙሉ በሙሉ ስታዲየሙን ሰው ሞልቷል። ድንቅ የእግዚአብሔር ቃል የተሰበከበት ጊዜ አለ። በአምልኮም ጌታን ከፍ ያደረጉበት ድንቅ ጊዜ ነበራቸውና በጣም ደስ ይላል። ያው ዩቲስት በጣም ይገርማል። በጣም ነው የሚገርመኝ። ትውልዱ እንግዲህ አምልኮ ማል ገብቶ ለማምለክ እየሮጡ ይገኛሉ። እዚህ ቦታ ላይ ስታዲየሙ ሙሉ በሙሉ ዙሪያው ያው ሰው ሞልቷል ማለት ነው። እና እስከ መጨረሻ ተከታተሉት። ምስሉ ምን ይመስላል? እንግዲህ ብዙ ሰዎች አሁን ደግሞ ባለፈው ወላይታ ላይ የተካሄደውን አይተው አሁን ደግሞ የወላጋን ካዩ በኋላ ብዙ ሰዎች አሁን እንግዲህ ኮሜንት እያደረጉ ይገኛሉና ቀጣይ እንግዲህ የት ይሆናል ብላችሁ ነው የምታስቡት? የት አካባቢ ይሆናል ብላችሁ ነው የምታስቡት? እንግዲህ አሁን አንድ ብሎ ወደ ወላይታ መጥቷል። አሁን ወደ ቀጣይ ደግሞ ወለጋ አሁን ደግሞ መጥቷል። ቀጣይ ደግሞ የት ክልል እንደሚሄድ አይታወቅም። እንግዲህ ከሰማችሁ ኮሜንት አድርጉ እስቲ። ማን ያውቃል? የእናንተ ሀገር ሊሆን ይችላል። ኮሜንት አስቀምጡ። በጣም ደስ የሚል ርዕስማ። ጌታ ይመስገን። እንደዚህ አይነት ትውልድ ጌታ ለኛ ያብዛልን። እንግዲህ ጌታ ያብዛልን እንደዚህ አይነት ትውልድ። በጣም ደስ የሚል ነው። ጋይስ በጣም ደስ የሚል ነው። እስከ መጨረሻ እዩት። እንዴት ደስ እንደሚል ማለት ነው። ብዙ ከአጋንንት እስራት ሰዎች ነፃ የወጡበት ወንጌል በኃይል የተሰበከበት ጊዜ ነበረ እና በጣም ድንቅ ጊዜ ማለት ነው። ወንጌል አሁንም ይሰበካል። አሁንም ወንጌል ይቀጥላል። እንግዲህ ጀግና ትውልድ አሁንም ይወጣል። እዩ አይነት ጀግና ወጣት አሁንም
ይወጣል። እንግዲህ በጣም አሜዚንግ ነው፣ አሜዚንግ ነው። ቤተሰብ እንግዲህ ያው ቪዲዮ ከተመቻችሁ ላይክ እያደረጋችሁ አበረታቱልኝ። እንደዚህ አይነት አዳዲስ መረጃዎች እናንተ ጋር ቶሎ ቶሎ ለማድረስ ጥረት እናደርጋለን። እዚህ ቦታ አሁን ወንጌል እየሰበኩ ይገኛሉ። ወንጌል እየሰበኩ ይገኛሉ። በጣም ደስ ይላል። ያው የዛሬው እንግዲህ ያው የመጨረሻ ቀን በጣም ደስ የሚለው ያው መጨረሻ ቀን ነው። ደግሞ ለየት ያለ ቀን ነው። ከሶስት ቀናት ለየት የሚያደርገው በጣም በቃ ህዝቡ ብዛቱ የተለየ ነው። ወንጌል በኃይል ተሰብኳል። ከአጋንንት እስራት ብዙ ሰዎችን ነፃ ያወጡበት ጊዜ ነበር እና በጣም ደስ ይላል። እንግዲህ ቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር ሪፖስት አድርጉ። ቤተሰብ ላይክ ሼር ሪፖስት አድርጉ። የህዝቡ ብዛት እዩት እስቲ። ስታዲየሙ ጋይስ በስማ ሰው የሚቀመጥበት ቦታ የለም እኮ። ስታዲየሙ ሙሉ በሙሉ ሰው ብቻ ነው። ሙሉ በሙሉ ስታዲየሙ ሰው ብቻ ነው። ዋው አሜዚንግ። እና እግዚአብሔር ይባርከው። እንግዲህ እግዚአብሔር ይጠብቀው። እና በጣም ደስ ይላል ወንጌል እንደዚህ ሲሰበክ፣ በአደባባይ ወንጌል ሲሰበክ በጣም ደስ ይላልና እንግዲህ ያው ጸልዩ ለነብዩ። እንግዲህ እንጸልይ፣ ሁላችን መጸለይ አለብን። እና ቤተሰብ ላይክ አድርጎ ወጣችኋለሁ። በቀጣይ ቪዲዮ በሰፊው እንገናኛለን። መልካም ቆይታ ይሁንላችሁ።